ሰው የሆነ የተጠበቀ ቦታ ሊያስቀምጠኝ ያለ እኔን እዛ ያንን ሁሉ ዓመት እስር ቤት አልቆየኝ። ከዛ እውቀኑ ሲደርስ ወጣውን ስወጣም ደግሞ ምንም ያጋጥመኝ ነገር የለም። እንደ ማንኛውም ኢትዮጵያዊ ሀገር የገባው ፓስፖርት ክሎዝ ነው። ባይዘው ይላችሁ ስልክ እየተደወለብን ነው። ስልክ እየደወሉብን ነው። አዎ በጥቅሉ አሁን ያው ክላስ ወደ ስራው ሀሳብ እንግባ ኢንሻአላህ። ምስጋና እያቀረበ ነው ለህዝቡ ጠፍቶ ከርሞ። አይ ስሌማን ሻው እንዲያው ይሄ ነገር ከተጀመረ እውነት ለመናገር ስሟን መጥቀስ ባልፈልግም ምናልባት እንግዲህ ያለሽበትን ኮንዲሽን ስለማላቅ ከጀርባ ጠንካራ እህት ነበረች። እሷ ደግሞ አሁን ቅድም ስሌማን ሲጠቅሳቸው የነበረ የጠበቀው ነው የተባረኩት እና አብሽሩ ፖለቲካ ሆነ አልዋራም። ብዙዎች ፖለቲካ እንዳትወራደራ ምናምን ነው የሚሉ እኔ ፖለቲካ አልዋራም። ሰው ያሳለፈው ነገር ነው ያወራሁት እና ማንንም ሀገር ለማማረር አይደለም። አንድ ሀገር መንግስት አሸባሪ ወይም ወንጀለኛ ነው ተብሎ በመጣለት ሪፖርት ይዞ የመመርመር የማሰር ግዴታ አለበት። እኔም ታሰርኩ፣ ተመረመርኩ፣ ነፃ ወጣሁ። ግን ነፃ ስወጣ ሁለት አይነት አወጣጥ አለ። እኔ ሳውዲዎች ማለት ነው በጣም ያደነኳቸው ነገር የዛን ሀገር መንግስት የማደንቅበት አንድ ነገር ልንገራችሁ። ማንም ባልሰራው ወንጀል እንደማይፈረድበትና የተፈረደው ነገር ተቀባይ እንደሌለው ነው። ለምሳሌ የትም ሀገር ይሁን ማለት ነው የምነግራችሁ ነገር ማለት ነው። አንድ የውጭ ጉዳይ ሚኒስቴር የራሱን ኮሚቴ አዋቅሮ እስረኞች ያላቸውን ቅሬታ አቅርቡ ተብለን ስናቀርብ በዛ ቅሬታ መሰረት ነው የኔ ፍርድ ካንስል የተባለው ማለት ነው። እና ስወጣ እንኳን የሚገርማችሁ ነገር አስረውኝ እንኳን የመጨረሻ ያን እንትን ከፍርድ ነፃ ምናምን ተብዬ በቃ ከዚህ በኋላ ወደ ሀገር ነው የምንልክህና ራስን ጠብቅ፣ ኢትዮጵያ ውስጥ ለሚሆነው ነገር እኛ ኃላፊነት አንወስድም። ቀይ መስቀልና ዓለም አቀፉ የጋዜጠኞች ማህበር ጉዳዩን ይከታተሉልሃል። ወጣት ስለሆንኩ ስሜታዊ አትሁን። በሆነው ነገር አዝነናል፣ ይቅርታ። ይህን ዓላማት መታሰር አልነበረብህም። አስፈላጊ የተባሉ ነገሮችን ሁላ ያንተ ህይወት እንዲቀጥል እኛ ምንም አይነት እንግልት እንዲያገኝ እንኳን ስለማንፈልግ ካለው መንግስት ጋር እንነጋገራለን። ይቅርታ እንኳን ብሎ በግለሰብ እንኳን ማለት ነው። እና ያሰረኝ እንኳን ዛብጥ ቀጥዬው መርማሪ ጀነራል በጣም አደንቀዋለሁ። እና ለዚህ ሁሉ የዳረገኝ ምንድን ነው? እናንተ ልክ ከጎኔ ስለነበራችሁ ነው። ከሁሉም በላይ አላህ ከጎኔ አለ፣ ሁሌም የማይተወኝ አልሐምዱሊላህ። ቀጥሎ ደግሞ ምርጥ እህትና ወንድሞች አሉ። ከዛ ያውላ ነገር አለፈ፣ ኢትዮጵያ መጣሁ። ኢትዮጵያ ደግሞ አንድ ሰው ቤትም ሀገር መውጣት አይችልም። እኔ እዚህ ሀገር ላይ ስመጣ ማቀውን ሳውዲ ነው ማለት ወጣትነትን አንድ ሰው ራሱን ያውቀበትና አትግባባም ከሰው ጋር ማለት አይደለም። ቢያንስ ወደ 2 ወር ምናምን አይኔ ነበርና ቀስ እያለ ያለፈ። ከዛ በኋላ እንደነበረ ስራ ለመስራት እንኳን ሰርች ሲደረግ በጣም ግራ ያጋባል። ታውቃላችሁ ማለት ከምኑ ሰርተን ምን እንትን ብለህ የሚለው ነገር ትንሽ ከብድ ነበርና ብቻ ማለፍ ባለብን ጊዜ ያልፈናል። ህይወት ይቀጥላል። ደግሞ ለምን የሆነብኝ ብዬ አልተሰሰትም። ምናልባት ወንጀለኛም ተበዬ የታሰርኩበት ምክንያት በእነሱ መንገድ እኔ ወንጀለኛም ልሆን እችላለሁ። ሰው እንደራሱ ነው የሚተረጉመው። ወኝም ከሆነ አላውቅም በእነሱ መንገድ። ያው እዚህ ጋር ታውቃላችሁ አንዳንድ ጊዜ መሸነፍና መሸናነፍ አለ። እኔ ተሸናፊ ነኝ እዚህ ጋር ማለት ነው። 3 ዓመት ታሰራለህ፣ ዳግም ትሸነፋለህ ይመስለኛል። አማርኛ ከተረጎሙ ይገባችኋል። እና ተሸነፍክበት ቦታ ላይ ደግሞ ሽንፈትን አምኖ መቀበል ግዴታ ነው። ሰውኛ እኔ እንደ ግለሰብ እቀበለዋለሁ። ብዙዎች ለምን ዜና ስራም ለምን እንደዛ አታገልም ምናምን ይላል። በሰራ ዜና ብታገል ወዘተ ወዘተ እሱን ጥያቄ መሰላችሁ። አንዳንዶቻችን ማለት ነው እስር ቤት ስትሆኑ የምትታሰሩት ራሳችሁ ብቻ አይደለም። ልጅ ይታሰራል፣ እናት አባት ታሰራለች፣ አባት፣ እህት፣ ወንድም
ወዳጅ ዘመድ ሁሉም አብሮ ይታሰራል። ሲታሰር አንድ ሰው ግለሰብ ብቻ አይደለም የሚታሰረው፣ ማንም እስረኛ ብቻውን አይደለም የሚታሰረው። እሱ በታሰረበት ምክንያት ሚስቱም፣ ልጁም፣ አባቱም፣ እናቱም፣ እህቱም የህሊና እስረኛ ናቸው። ቆሞ ስለተራመደ ብቻ እስረኛ አይደለም። ምክንያቱም 24 ሰዓት የሚያስቡ እስር ቤት ስላለው ልጃቸው፣ ወንድማቸው፣ ወይ ባላቸው ወይ ጓደኛቸው ነውና፣ ስለዚህ እኛ አምነንበት ያን ነገር 3 ዓመት ዋጋ ከፍለናል። ከተሸነፍን ብቻ ሳይሆን ደግሞ በአንድ መንግስት ቁጥጥር ስር እስካለን ድረስ ዝም ብለን የራሳችንን ኑሮ መቀጠል ነው። ከዛ ሊበራል አካታች የሆኑ ሀሳቦችን መጻፍ ነው። ያ ማለት ምንድነው? ለህዝቡ የሚጠቅመው እንጂ እንደዚህ ፊት ለፊት አይቻልም። ለኛ ምንዘኑልን እየተዛዘን እንቀጥል። ክህደት ምናምን የሚሉ ደግሞ አሉ። አንዳንድ ሰዎች በውስጥ መጥተው ማነው አማራን ካድከው ነው። እኔ ከ2021 እስከ 2023 ድረስ ለኢትዮጵያ ነው የታገልኩት፣ ለአባይ ግድብ ማለት ነው። ኢትዮጵያ ውስጥ ዲጂታል ዲፕሎማሲ አይታወቅም። የሚታወቀው የኤምባሲዎች ደብዳቤ የድሮ አሰራር ነበር። ዲጂታል ዲፕሎማሲ በዚች ሀገር እንዲሰርጽ ያደረኩት እኔ ነኝ ብል ማጋነን አይደለም። ማንም አይታወቅም ነበር። ትዊተር ሃሽታግ ምናምን የለም። ለምሳሌ ኖሞር ምናምን እኔ ነበር ክሬት ያደረኳቸው፣ ሌሎች ያው ዝነኛ ቢሆኑበት እና ሀብታቸውን ቢያፈሩበት ማለት ነው። ከውጭ ሚዲያዎች ጋር ደግሞ እንደኔ በጣም ቅርርብነትና አብሮ የሚሰራ ሰው የለም ነበር። ለኢትዮጵያ ለአባቴ፣ ለእናቴ፣ ለእህቴ፣ ለወንድሞቼ አንድ ነገር ሳላረግላቸው ለኢትዮጵያ እኔ በጣም አገልግዬላታለሁ። እኔ በዚህ በጣም ደስተኛ ነኝ። ያ ግድብ የኢትዮጵያውያን በጣም ኩራት ነው። በቻልኩት አቅም ድምፅ ሆኛለሁ። የማሏሽበት ነገር ማለት ነው። በጣም ያኔ ነበር እንደውም ለእኔ በጣም ቻሌንጅ የምነግራችሁ ነገር ማለት ነው። ምክንያቱም የአረብን ግብረኝነት እዛ ጋር መታገል ማለት ወንድነት ይጠይቃል። እኔ ነገራችኋለሁ። እኔ በዛን ጊዜ ያን ሁላ ትግል ስመራ እንትን ስናደርግ እኔ እንጃ ህይወቴ ለራሱ እንኳን እንደ ጥሩ ህይወት እንኳን እየኖርኩ ምናምን አይደለም። ገና ልጅ ነኝ። ገና ምንም እንትን የምለው ነገር የለም። ግን የሀገር ፍቅር ነበር እንትን ያለና 3 ዓመት ለኢትዮጵያ ታግያለሁ። ኢትዮጵያ ለኔ አንድ ብር ቀብላኝ አይደለም ምስጋና ሰጥተኝ አታውቅም። እንድትሰጠኝ እንድትከፍለኝ አይደለም፣ ግን መሆን ስላለበት ነው። ነው እኔ በተፈጥሮዬ አንድ የምነግራችሁ ነገር ማለት ነው። አሁን አረቦች ሙስሊም ናቸው፣ አንተም ሙስሊም ነው ወይም እኛም ሙስሊም ነን፣ ለምን እኛን ዞረህ ትታገላለህ የሚሉ ነበር በዛ በዳሴ ግድቡ። ሃይማኖትና ፖለቲካ ይለያያል። እህት ወንድሞቼ የምነግራችሁ ነገር ሃይማኖት አንድ ቢሆን የቋንቋ አንድ ቢሆን ቢባል ሶማሌዎች ሁላቸውም ተመሳሳይ ሃይማኖትና ተመሳሳይ ቋንቋ ያላቸው ናቸው። ግን ስንት ሶማሌ ነው ያለው? በጣም ብዙ ነው። ኢትዮጵያ ውስጥ ያለው የሃይማኖት መሰረት ያደረገ ፖለቲካና ኢትዮጵያ ውስጥ የሚኖረውን ነገር ከሃይማኖት ጋር ካያያዝ ነው። ሃይማኖት አይገራም፣ ኤዲት አይደረግም፣ በሀሳብ አይመራም። ቅዱስ ቁርአን አንዴ ነው የወረደው። ያንን አስተካክላለሁ ካልክ ያው መካድ ነው። መጽሐፍ ቅዱስም አንዴ ነው ተጽፎ ወደ ሰው ልጆች የመጣው አይደለ? ያንን አስተካክላለሁ ካልክ የራስን ሃይማኖት መመሰረት ነውና እኔ ሌላ ሀገር ፓኪስታን፣ አሜሪካን፣ ሌላ ሀገር ካለ ሙስሊም በሃይማኖት ልጋራ እችላለሁ። ለእኔ ግን በደማዊ ማንነትና ከኔ ጋር አብሮ ያለው ማን ነው? የኢትዮጵያ የክርስትና ሃይማኖት ወይም የሌላ ሃይማኖት ነው። ከእነሱ ጋር ነው። ምክንያቱም ይቺ ሀገር ናትና ማለት ነው። እና ያንን ስታገልኝ ከሃይማኖት ጋር ምናምን እንትን ብዬ ምናምን አረቦች ብዙውን ጊዜ ያን ነበር እንትን የሚገርማችሁ ማለት ነው። እና ስለዚህ ምንድነው ፖለቲካ ገዢ ነው፣ ሀሳብ ነው። በተለያየ ጊዜ እንደ ህዝቦች ስልጣኔና እንደ ህዝቦች እድገት ሀሳቦችን እየቀያየረ እንትን ነው። ሃይማኖት ደግሞ አይቀየርም፣ አይለወጥም። እና በሃይማኖት ልንለያይ እንችላለን እንጂ በሀገር ደረጃ፣ በማንነት ደረጃ፣ በቀለም ደረጃ ሁላችንም አንድና አንድ ነው። ስለዚህ የሃይማኖት ፖለቲካ አይሰራም ልላችሁ ፈልጌ ነው። እኔ ምን አገባኝ ማንም ምንም ይመጣ፣ ሁላችሁም ቀብር ውስጥ እያንዳንዳችን እኮ የምንሞተው ብቻችን ነው። ከአረቦች አንድ አባባል ግን የምወደው እንደታውቃላችሁ፣ ከፈን ለይሰ ለወጀብ ይባላል። ከፈን የነጭ ጨርቅ አለ አይደል? እሱ ተጠቅልለን የምንሄድበት ኪስ የለውም። ኪስ በሌለው ከፈን ተጠቅልለን ለምንሄድበት ነገር ከእውነትም አንራቅ፣ አንፍራም።
እርስ በራሳችንም አንጥላላ። ምክንያቱም መጨረሻችን እንደዛ ነው። እዛ ከፈን ውስጥ ብቻችን የቅብር ጥያቄ እንጠይቀው እንጂ ለብቻ ከዚህ ጋር ለምን ግሩፕ አልሆንክም ብሎ የሚጠይቅ ሁሉም ወንጀሉን ራሱ ነው የሚጠየቅበት እና ያን ትግል ስናደርግኛ እንደዛ ብለን አይደለም። ዳይት የሚለው ነገር ግን ግድቡም አልቋል። በጣም ደስ ይላል። ግድቡም ራሱን ጠብቋል። በጣም ደስ ይላል። እኛም እዛ ጋር ታሪካችንን ጽፈናል ማለት ነው። ይሄ የሚቀጥል ነው። ለአማራ ደግሞ አልካድም የሚባለው ውሸት ነው። እኔ አልክደውም። በክደው የትኛውም መንግስት ሚዲያዎች ላይ የትኛውም የመንግስት የስልጣን እርከኖች ላይ ገብቼ መስራት እችላለሁ፣ መብቴ ነው። መካድም ምናምን ከፈለግ ነው። ግን እኔ እሱን አላስበውም። ታውቃላችሁ፣ እሱን አላስበውም። አሁን የምፈልገው ምንድን ነው? በፊት ወጣት ሆናችሁ ኢኮኖሚካ ራሳችሁን ሳታደራችሁ ወደ ትግል ስትገቡ ያ ትግል በሆነ ችግር እናንተን መፈተን ሲጀምራችሁ ምንድነው ለምሳሌ እናንተ ትደክማላችሁ፣ የስነ ልቦና ተጽዕኖ ይመጣል። ሱሌማን ምን አደረገ? ከዚህ በኋላ አሁን ፖለቲካውን ቀስያን ማዕከላዊ የሆነ ሀሳቦችን እንሰጣለን፣ ግን አልካድንም። መካድ እንደዚህ አይደለም። ክዷል ብሎ የሚያምን ደግሞ እንግዲህ እኔ እንጃ። ከዚህ በፊት ታግሎ ያፈራው ፍሬ ካለ አብረን እናየዋለን። እንደዛ ነው። ለመሰላችሁ የምንምላችሁ ነገር አንዳንድ ሰው ብዙ ዋጋ ከፍለን እንደገና ደግሞ ዋጋ የከፈልንበትን ነገር ባናቆስም ምናምን እንደዚህ ሰዎችን ስንናገር ተጽዕኖ ያመጣል። ወላሂ አንድ ሰው ምንም አሁን ለምሳሌ ሱሌማን አንተ አማራን ካድክ ኢትዮጵያን ካድክ ቢሉኝ ማለት ነው እንዴ ሆይ ምን አድርገኝ ይካልኩት? እስኪ እኔ የከፈልኩት ዋጋ ለምን ያን ዋጋ ከፈልኩሽ? እኔ እኮ የቤተ መንግስት ቅርብ ልጅ ነኝ እኮ። እንደኔ መረጃ በተለያዩ ደቂቃዎች አብዴት የሚያደርግ እኔ እንጃ። ራሴን ለማካበር እንደኔ ከዓለም አቀፍ ሚዲያዎች ጋር ራሱን አብሮ የሰራ የለም። ደግሞ አምነን በታገልንበት ጊዜ በዛች በ3 ወር ውስጥ ታውቃላችሁ የአማራ ትግል የት እንዳደረሰ የነበረ። ከዛ በኋላ ያው እኛ እስር ቤት ነው ያለነውና በዚህ ችግሮች ውስጥ ነው ያለነው። ይሄን ሁላ 3 ዓመት እስር ቤት አልፈናል። ገቢ የለም። ይሄን ሁላ ጊዜ ይኖረናል። አንድ ብር ራስን መያዝ መቻል ማለት ከባድ ነውና ያን ነገር ለማስተካከል የራሴን ስራ ጀመርኩኝ። የራሴን ስራ ደግሞ የምሰራው እንደነገርኳችሁ ውጭ ሀገር አድገን ተምረን እዚህ ሀገር የምንመጣ ሰዎች የሆነ ስራ ቶሎ ብለን ለመጀመር እንቸገራለን። በእርግጥ እኔ ስማቸውን እዚህ ጋር መጥቀስ አልፈልግም። ይሄ ስራ የነሱ ሚና ባለቤት ነው። ገንዘቡ የነሱ ነው። ወላሂ ነው የምላችሁ። ሀብትነቱ የነሱ ነው። በጣም ያገዙኝ እነሱ ናቸው። ታውቃላችሁ ኢትዮጵያ ውስጥ ያሉ ሰዎች ማለት ነው። ግን ምን አደረጉ? አሁን አንተ ራስን ማደራጀት አለብህ። በቃ ለምን ዝም ብለህ ትኖራለህ? ሁሉም ነገሮች እስከሚስተካከሉ ጎበዙ ምናምን ብለው ስራ ሰጡኝ። ስራዬን በተመለከተ አብራራላችኋለሁ። እዚህ ጋር ሁሉም ነገር እኔ ምንም ነገር አልሆንም። ምክንያቱም ካሳለፍኩት ህይወት ይልቅ ወደፊት የሚመጣውን ህይወት የተሻለ ይሆናል ብዬ ነው ያሳለፍኩት። ለእኔ ትምህርት ቤቴ ነው። የሰው ልጅ ዩኒቨርሲቲ ግራጁዌት አድርገን ስንወጣ እዚህ እንደርሳለን ብለናል። ግን የምንኖርለት ዓላማ እስካለ ድረስ ያን እናሳካለን ብለን ነውና ያ ይሳካል። ስለ ስራዬ ተጨማሪ ማብራሪያ እሰጣችኋለሁ። አዲስ የገባችሁ ካላችሁ እንኳን ደህና መጣችሁ እላለሁ። ጆከር ወንድሜ እንዴት ነህ? ሰላም ነህ? እንኳን ደህና መጣ። ሀሳብ መስጠት ትችላላችሁ። ሚዩት ላደርግላችሁ። አመሰግናለሁ። ኮምብሊንክ ታብታብ ኮምብሊንክ አርጉ። ዱት ያደረማን ነው። ቤታችሁን የከፈታችሁ የዘጋችሁ ክፈቱ። ጆከሬ እንዴት ናችሁ? ሱሌ እንኳን ደህና መጣ። ምናልባት ፖዝ አድርጋል እየሰማኝ ትሆናለህ። እሺ ይመለስ አውሩ ተብሏል፣ ተከልሏል። እሱም ደግሞ እያወራ አይደለም፣ የድሮውን ያለፈውን ነው። አሁን ስለ ስራው እንትን እያለ ነው። ደውሉበት። ለዛ ነው እንዳታወራ ተጠንቀቅ ነው። እኛ ደግሞ አይደለንም። አሁን የሌላ ሀሳብ ነው ማውራት የያዘው። ስለዚህ ኢንሻአላህ የተደወለበት ስለሆነ ነው ይመለሳል። ሰላም ነህ ጆከሪ?
ሲመለስ እሺ ታብታብ አድርጉን ተታይ ኮምብሪንግ ካደርጉን ይመለሳል ኢንሻአላህ። አንዳንድ ጊዜ ኮምብሪንግ በሉ ሱሌማን የተወሰዱ አይ አንዳንድ ሰው እንትን ላይ ይደውሉልኝና ቴክስት ሲጽፉ ለምን አሁንም እንዳትገባ ምናምን ፖለቲካ አታውሪ። ያኔ ፖለቲካ አላወራም የሚያሳለፉትን ህይወት ነው እንትን ያልኩት። ለምን አንዳንዶቹ እዚህ ጋር ስሜን እንዲያጠፉብኝ አልፈልግም። ሰላም ነህ ጆካ? ሰላም ነው ብሮ፣ እንዴት ነህ? አይ ያለፈው አልፏል። አሁን የግል ስራህን ምንም ማብራራት አይጠበቅብህም። ጃልከውን አድርገሃል፣ መክፈል ያለብህን ከፍለሃል። ይዘህ የመጣኸውን ነገር ብቻ ወይም እስር ቤት ያሳለፍከውን አብራርተህ ይሄ በዚህ ወገን ከሌ የሚለውን ትተህ ይዘህ የመጣኸውን ነገር ብቻ አስተዋውቅና መደረግ ያለበትን ነገር ማድረግ እንጂ ከሊህም ብሎ ይሄ እንዳረገ እንደዚህ ልትሰራ ነው የሚለውንም ሐሳብ ባታነሳ እንደኔ መልካም ነው። ለምን ያለህበትን ቦታና የምትኖርበትን ሁኔታ እኔ በደንብ ስለማቅ እሱ ነገር ማብራራት አይጠበቅብህም። ይዘህ የመጣውን ነገር ስላሳለፈው ነገር አውርተሃል። አሁን ላይ ስላለው ነገር ግን ወደ ስራ ነህ። ስራህን ብቻ አስተዋውቅና ያለውን ነገር እንቀጥላለን እንጂ ጥቃቅንና አነስተኛ ሐሳቦችን አንስተህ ማብራራትም አይጠበቅብህም። ኦኬ እሺ፣ አመሰግናለሁ። አይ እኔ እነዚህን ነገሮች ያልኩትኝ ለግልጽ እንዲሆንላቸው ለመሰለ የኛ ሰው የሆነ ነገር እንትን ስትሉ ይሰራ ምናምን ሲባል አንዳንዶቹ ሆን ብለው ያው የሰው ልጅ በቀን 25 ኢንች የሆነ ቫይረስ ያመነጫል። ጥላቸው ወይ ምቀኝነት ወይ ፕሮፓጋንዳ የሚባል የሳይንስ ጥናት አለና እሱን ለመናገር ነው። እኔ ማለት መንግስት ይህን ሰጥቶት ምናምን የሚሉ በውስጥ በጣም ይጽፋሉ። እኔ ማንም ምንም ያደረገልኝ ነገር የለም ራሴ እንጂ እኔ የምኖረው ከዚህም በኋላም ራሳችን ችለን የምኖረውና አሁን ካለው መንግስትም ጋር ታውቃላችሁ ኢትዮጵያ ነው ያለሁት። መጥፎ ነገር ማውራትም መናገርም አልችልም። ለምን ሌላ የሚመጣብኝ ጣጣው አሁንም ልንገርህ፣ ከማንኛውም ከፖለቲካ እንትን አግልዬ ያለው ሰላማዊ ግለሰብ ነው ይበልና ነገሮችን ቀጥል። ምንም ማብራራት አይጠበቅብም። እንደዚህ ጥያቄ እየተነሱ ወደ ሌላ ነገር ያስገባዋል ሁኔታ ነገሮችን እኔ ስለምረዳ ምንም ማንም ወደ ስራ ገብተሃል። የግል ስራህን ይዘህ ነው የመጣኸው። የግል ስራህን ያሳለፍከውን የእስር ቤት ታሪክን አወራሃቸው፣ ሰሙ። ከዚህ ውጭ ስለምንም ማብራሪያ ባሰጥ መልካም ነው። እኔ ጫጫታ ውስጥ ስለሆንኩ ልውረድ። ኦኬ ጆካ፣ አመሰግናለሁ። ሰው አሁን ወደ ራሴ ጉዳይ ነው የመጣው። ወደ ግል ስራዬ ይዤ የመጣሁትን ስራ የገበያ ማዕከል መሸጥ ነው። ይሄ የገበያ ማዕከል ምንድነው ካላችሁ ስሙ ማርዳሞል ይባላል። ሎጎውን ፖስት አደርግላችኋለሁ። የት ነው የሚገኘው ካላችሁ በአማራ ክልል ደቡብ ወሎ ዞን ኮምቦልቻ ከተማ ነው። ሰው ኮምቦልቻ ከፍተኛ የሆነ ኢኮኖሚካል እንቅስቃሴ ያለበት ነው። በነገራችን ላይ አየር መንገዱ እዚህ ስለሆነ ያለው ብዙ ኢንዱስትሪያል ፓርኮች ስለተገነቡ ከፍተኛ የሆነ እንቅስቃሴ የሚደረግበት ነው። እዚህ ላይ ያንተ ስራና ድርሻ ምንድነው ካላችሁ እኔ የመሸጥና ኃላፊነት የመውሰድ ነው። ኃላፊነቱ ምንድነው የምትወስደው ካላችሁ አክሲዮን ነው። እንደ አፓርታማ የተለያዩ አይታችሁ ከሆነ ብዙ ወንድሞች የተለያየ ቦታ ላይ ይሸጣሉ፣ ሪል ስቴት ምናምን። እኔ አሁን እየሸጥኩ ያለሁት የገበያ ማዕከል ቦታ ነው። የገበያ ማዕከል ማለት ለንግድ ብቻ የሚሆን ማለት ነው። እና ቦታውን ነግሬያችኋለሁ። ምናልባት ኮምቦልቻን የምታውቁ ካላችሁ ማረሚያ ቤቱ ፊት ለፊት ያለው ማለት ነው። ትልቁ አደባባይ ፊት ለፊት ያለው የቀድሞ መዘጋጃ ቤት የነበረው አሁን ደግሞ በጨረታ ተሸንፎ ወደዚህ ወደ ማርዳ አክሲዮን አዙረን ስሙን እየሸጥን ያለው ነው። ያ ቦታ ከሶስተኛ ወገን ነፃ ነው። እንድታውቁት የምፈልገው ማለት ነው። ከሶስተኛ ወገን ነፃ ነው። በድርጅቱ ስም ነው ያለው። እንደገና ደግሞ እያንዳንዶቹ ሱቆች የራሳቸው ካርታ አላቸው። ቁልፍ ብቻ አይደለም የምንሸጠው። የቦታው ስፋት 1400 ካሬ ነው። መነሻ ዋጋውን ካላችሁ ደግሞ 1.5 ሚሊዮን የቅድመ ክፍያ ነው። መጀመሪያ የምትከፍሉት 1,500,000 ብር ነው በኢትዮጵያ ማለት ነው። ይህን 1,500,000 ብር ከከፈላችሁ በኋላ ግንባታው 40% ሲደርስ 1 ሚሊዮን ብር ትከፍላላችሁ። አጠቃላይ 2,500,000 ወይም 2.5 ሚሊዮን ብር ማለት ነው። ከዛ የእናንተ ይህን 2,500,000 ብር ከከፈላችሁ በኋላ ምንድነው መቼ ነው የሚደርሰው ካላችሁ
በ2 ዓመት ነው ሰርተንኛ ማስረከብ የምንችለው 2 ዓመት ማለት ነው። የተያዘለት እስከ 1 ዓመት ከ8 ወር ከ7 ወር ነው፣ ግን 2 ዓመት ነው የሰጠነው ማለት ነውና እስከ 2 ዓመት ድረስ ሱቃችሁን ትረከባላችሁ ማለት ነው። ከ2 ዓመት በኋላ የእናንተ ነው። እንደነገርኳችሁ ካርታ አለው፣ የተሸነሸነ ካርታ ነው የምንሸጥላቸው እንጂ ዝም ብሎ ሙሉ አፓርታማው ላይ ምናምን አይደለም እኛ እየሸጥንላቸው ያለው። እዚህ ላይ መግዛት የምትፈልጉ ካላችሁ ባዮ ላይ ስልክ አለ፣ ኢሞ፣ ቴሌግራም፣ ዋትሳፕ ቀጥታ መስመር ማናገር ትችላላችሁ። ዋስትና ካላችሁ ሰነድ አለ፣ እናንተ የገዛችሁበት ሰነድ አለ፣ የድርጅቱ ሰነድ። እዛ ላይ ያንን ሰነዱን አንብባችሁ ተረርታችሁ መሆን መቻል አለበት። ምንድነው የገዛ ነው ምናምን የሚለውን እንድትለዩት ማለት ነው። ስለዚህ የሱቅ ቦታ ኮምቦልቻ እንፈልጋለን ካላችሁ ወይም ደግሞ ያሳልና ካላችሁ ኤኒታይም ባዮ ላይ ባለው ስልክ